በጣም የደቀቁ ቤቶች በጣም የሞቱ ቤቶች ነበሩ። ዘርፈ ብዙ የሆኑ ችግሮች በሰባት ወር ውስጥ ቀርፈን ለውጥ እንዲመጣ ያደረግንበት ነገር ነው። ሙሉ በሙሉ ለውጥ ያለበት የኮሪደር ስራ ነው። ውጤታማ ስራ በግልጽ በመሬት ላይ የታየበት ቃላቶች የማይወሰን ሰው ከብለዋለሁ። ገንዘብ ሪላይ ላይክ ወድጄዋለሁ። መምህራን ትውልድን በመቅረጹ ሂደት ውስጥ ቀዳሚውንና የመሰረቱን ሚና ይይዛሉ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል ርዕስ ከተማ አቀፍ የመምህራን ውይይት ተካሂዶም ነበር። ይህ መድረክ መምህራኑ ከመንግስት፣ መንግስት ከመምህራን ጋር እንዴት መስራት እንደሚችሉና የእስካሁኑ ቁርኝትና ተገባበር ምን እንደሚመስል እንደዚሁም ወደፊትስ በምን መልኩ ውጤታማ የመማር ማስተማር ሂደትን አጠናክሮ ማስኬድ እንደሚቻል በጥልቅ ውይይት የተደረገበትም ነበር። ይህ ውይይትም በእውነት ላይ የተመሰረተና ከመናገር ባሻገር መንግስት ሰው ተኮርና ከተማውን ውብና ማራኪ ማድረግ ስራን በአጠረ ጊዜ እንዴት እየሰራ እንደሆነ ያውቁም ይረዱም ዘንድ ለህፃናቱ፣ ለወጣቱ ብሎም ለአዛውንቶች የተሰሩ የኮሪደር ልማትን ጨምሮ በዛ ውስጥም ተካተው ሲሰሩ የነበሩትን የትምህርት ቤቶች ማስፋፊያ ግንባታን፣ የነገዋ የሴቶች መስሪያ ቦታ፣ የእግረኛና የሳይክል እንደዚሁም የተሽከርካሪ መንገዶችን፣ የህዝብ መናፈሻ ስፍራዎችን በቂርቆስ ክፍለ ከተማ ያሉ ርዕሰ መምህራንና መምህራን ተዘዋውሮ ጎብኝተዋል። ለመሆኑ ከዚህ ጉብኝት ምን አገኛችሁ? ምንስ ታዘባችሁ ስንል ጠይቀናቸው ይህን ብለውናል። ካሳንቺስን እንግዲህ ለኛ በተለይ የኖርንበት የሥራ ቦታችንም ስለሆነ አጠቃላይ ሙሉ በሙሉ ለውጥ ያለበት የኮሪደር ስራ ነው። በተለይ ይሄ የካሳንቺስ ልዩ የሚያደርገው እዚህ አካባቢ ላይ የነበሩ መኖሪያ ቤቶችም ለማህበረሰቡ ምቹ ያልሆኑ የአገልግሎት መስጫ ክፍሎቹ፣ ትምህርት ቤቶቹም፣ የስፖርት ማዘውተሪያዎቹም፣ መንገዱም አጠቃላይ በጣም የተጨናነቀና ምቹ ያለ የነበረበት ሁኔታ ነው ያለው። አሁን እንግዲህ በጉብኝታችን እንደምናየው እውነት ለመናገር በማስታወስ ካልሆነ በስተቀር ብዙ ነገሮች ውጭ ሀገር ነው እንዳያለ ነው ሌላ ቦታ ነው የሚል እሳቤ የሚጭር ነውና በጣም ትልቅ ለውጥ ነው ያለው እዚህ ጋር። ያው እንግዲህ በኮሪደር ልማት ስራው አንዱ ተሳታፊ እኛ ነበር። ከዚህ በፊት እንግዲህ ካሳንቺስ አካባቢው ሙሉ በሙሉ ቤቶች በቤቶች ላይ የተደራረቡበት ሰፊ መንገድ የሌለበት በአጠቃላይ ይሄ ኮሪደር ልማት ስራው የህዝቡን የነዋሪውን ዘርፈ ብዙ የሆኑ ችግሮች በሰባት ወር ውስጥ ቀርፈን ለውጥ እንዲመጣ ያደረግንበት ነገር ነው። በሱ ታዝበናል። ብዙ መሰረተ ልማቶች ተሰርተዋል፣ መንገዶች ተሰርተዋል። እንደዚህ ለወጣቶች መዋያ ለህፃናት መጫወቻ የሚሆኑ ብዙ አይነት የልማት ስራዎች ሲሰሩ እነሱን ታዝበናል። በኮሪደር ልማት ከዚህ በፊት የነበረው የከተማችን ሁኔታና የአሁኑን የከተማችንን ሁኔታ ስናየው ከመንገዱ አንፃር ከተሰሩ የተለያዩ የልማት ስራዎች አንፃር ብዙ ለውጦች እንደታዩና ይህም በህዝብ ዘንድም ሆነ በእኛ ዘንድ በተማሪዎቻችን ዘንድ ከፍተኛ ስሜትን እየፈጠረ ያለ መሆኑን ተገንዝበናል። መጨናነቅ የነበረበት መንገድ ዛሬ ላይ በጣም ሰፊ የሆነ መንገድና ስታንዳርዱን የጠበቀ መንገድ በማየታችን ደስታ እየተሰማን ነው። ሌላው በትምህርት ቤታችን ጨምሮ የስፖርት ማዘውተሪያ ቦታዎች እንዲሁም አካባቢውን ውብና ጽዱ ከማድረግ አንፃር ቀጥሎ የጎረቤት ትምህርት ቤቶችንም እንዳየነው የልቤ ፋና የህፃናት ማቆያ ቦታው፣ የስፖርት ቦታው፣ የትምህርት ቤቱ ጽዳት በጣም በከፍተኛ ሁኔታ ለውጥ ያሳየ በመሆኑ በእውነት በመንግስታችንም ከፍተኛ ኩራት የሚሰማ መሆኑን በዚሁ አጋጣሚ መግለጽ እወዳለሁ። ከመጀመሪያ መናፈሻ አካባቢ ወደ ኡራኤል አካባቢ ያለው መናፈሻ በጣም ድንቅ ነበር። ከዛ ምስራቅ ሄድን። ልቤ ፋናማ እኔ እንጃ የውጭ ስታንዳርድ ነው። እኔ ቃል ስላጣሁኝ ዋው ብዬ እንግሊዘኛ በፈረንጆች ቋንቋ ነው የምገልጸው። እንደገና ከልቤ ፋና ጎን ያለው ደግሞ የሜዳው ልዩ ነው እየተሰራ ያለው። እኔ እንጃ ብቻ ቃላቶች የማያውሰኝ ሰው አጋነንክ እንዳትለኝ፣ ቃላቶች የማያውሰኝ ሰው ከብለዋለሁ። ገንዘብ ሪላይ ላይክ ወድጄዋለሁ። እኔ እዚህ አካባቢ ነው የነበርኩት። ከዚህ በፊት እዚህ አካባቢ የነበረ በጣም የደቀቁ ቤቶች በጣም የሞቱ ቤቶች ነበሩ። ያ ዛሬ እንደዚህ ውብ ሆኖ እንደዚህ ማራኪ ሆኖ እንደዚህ ኢትዮጵያውያን አይደለም ኢቭን ከውጭ ሀገር መጥቶ ከዚህ በፊት ያዩትን ነገር በጣም የማይገናኝ ሰማይና ምድር የነበረ እዚህ አካባቢ የነበረ በጣም ቆሻሻ
ደርቲ ቦታ የነበረ ቦታ ነው። አሁን ግን እንደዚህ ውብ ሆኖ ደስ የሚል ማራኪ የተለያዩ ነገሮች የተሰሩበት በጣም ደስ የሚል ነገሮች ናቸው ብዬ ገምታለሁ። እንዲህ አይነት የልማት ስራ የሚያመጣው የእውቀት ሽግግር ከፍተኛ ነው። ይህ የኮሪደር ትሩፋት ለተማሪዎች የፈጠራ እድገት የሚያበረክተው አስተዋጽኦ ከፍተኛ ነው። ምክንያቱም እንዲህ አይነት ልምምዶችና የልማት ስራዎች በሀገሪቱ ታይተው አይታወቁምና ይህ የእውቀት ሽግግር በስፋት እንዲከናወን ደግሞ ከመምህራን በላይ ሊያስተገብር የሚችል አካል የለም። እነሱም ይህን ያረጋግጣሉ። ትልቁ ነገር ታሳቢም ተደርጎ ይሄ ኮሪደር ልማት እየተሰራ ያለው ለመጪው ትውልድ ነው አብዛኛው ነገርና ጽዱ ከተማ መገለጫም ጭምር ስለሆነ እንግዲህ ሀገራችን በተለይ አዲስ አበባ የአፍሪካ መዲና ነች። ብዙ የዓለም አቀፍ ጉባኤዎች፣ አህጉር አቀፍ ጉባኤዎች የሚካሄዱባት ከተማ ነች። ስለዚህ ትውልዱ ይሄን ማስቀጠል ማስፋት መቻል አለበት ማለት ነው። ስለዚህ በጥሩ ሁኔታ ነው ያለው ጅማሮ። ይሄን የማስቀጠል ስራ የትውልዱ አደራ መሆን መቻል አለበት ብዬ አስባለሁ። አብዛኛው ነገር የፈጠራ ውጤት ነው። የምናያቸው ነገሮች ያልተለመዱ ግን ደግሞ በፈጠራ የመጡ ናቸውና እኔም ደግሞ የትምህርት ቤት ርዕሰ መምህር እንደመሆኔ እንደ ከተማም እንደ አንድ ትምህርት ስትራቴጂም ተይዞ እየተሰራበት ያለው ተማሪዎች የፈጠራ ስራ ላይ እንዲሳተፉ ከማድረግ እነዚህን አይተው እነሱ እንዴት ኢሚቴት ማድረግ ይችላሉ፣ የራሳቸውን ነገር መፍጠር ይችላሉ የበለጠ የሚል እሳቤን የሚፈጥር ነውና ወይ የሚጭር ነው። ስለዚህ ይሄ በጣም አበረታች የሆነ አስተማሪ የሆኑ ነገሮች ናቸው ያሉበት። ትውልዱ ተማሪዎችም ሲጎበኙ በማየት በመመልከት ዝም ብሎ ቲዮሪ ብቻ ሳይሆን የሚያያቸው ነገሮች ብዙ አስተማሪ ይሆናሉ የሚል እሳቤ ያለኝና ጥሩ ነው ብዬ ነው የምወስደው። እንግዲህ እንደዚህ አይነት ስራዎች ተማሪዎች ከትምህርታቸው ጋር ተያያዥነት ያላቸውን ነገሮች በመፍጠር ወደዚህ የሚያመጡበትን መንገድ ያመቻቻል ብዬ አስባለሁ። በተለይ አሁን ከሚማሩት ትምህርት ላይ በተለይ ህፃናት ላይ ደግሞ አተኩረን እየሰራን ያለነው ከቅድመ አንደኛ ጀምሮ እነዚህ ህፃናት በዚህ በምቹ ሁኔታ ውስጥ ማለፍ መቻላቸው ወደፊት ሀገር ተረካቢነታቸው ነው። ይሄ ማሳያ ነው። ሌሎች የሀገራችን ክፍሎች ላይ እነዚህ ከዚህ የሚማሩ ልጆች በሚቀጥለው እዛ ቦታቸው ላይ ሄደው ይሰራሉ ብዬ አስባለሁ። በተማሪዎቻችን በኩል ተማሪዎቻችን በእውቀት ፈጠራ ላይ ብዙ እንቅስቃሴ እያደረጉ ነው። ለውጥ እያሳዩ ነው። በውድድር ላይም እየተሳተፉ ለውጥ የሚያሳዩ የሽግግር ቴክኖሎጂዎችን እያቀረቡ ያሉ ተማሪዎች ናቸው በዚህን ሰዓት እየተፈጠሩ ያሉት ማለት ነው። ከነዚህ አይነት ፈጠራዎች አገራችን በሽግግር ላይ መኖሯን ተማሪዎቻችን የሽግግር እውቀት እንዲመጣ ጥረት ማድረጋቸውና ውጤታማ ስራ በግልጽ በመሬት ላይ የታየበት ህዝቡም እኛም እየተረዳ ነው እያየ ነው የመጣ ነው። ስለሆነ በጣም ከፍተኛ ደስታ የሚያሳይና የሚያሰማ ለውጦችን እያየን ያለንበት ሁኔታ ነው ማለት ነው። እኔን አይቶ ተማሪዎች ይሄ አንደኛ ይሄም ማየቱ ራሱ ያነቃቃል፣ እረፍት ነው፣ ለአይምሮ ራሱ ምግብ ነው። ይሄ ማለት ለፈጠራ በር የምከፍት ነው ላለኝ ኢትዋት የምነበብ መጽሐፍ ነው። ስለዚህ ለተማሪዎች ፈጠራ በር ይከፍታል ብዬ አፈሙልቼ መናገር እችላለሁ። ይሄ እንደዚህ አይነት ነገር ለተማሪ በጣም ጠቃሚ ነገር ነው። ለምን ተማሪ ምቹ ነገር ይፈልጋል። በተለይ በአሁኑ ተማሪ ከቴክኖሎጂ ጋር የተገናኙ ልጆች ስለሆኑ ምቹ ነገር ነው የሚፈልጉት። ለዛ ደግሞ ይሄ ምቹ ሁኔታ ተፈጥሮላቸዋል። ይሄንን ምቹ ሁኔታ አገኝቶ የተለያዩ ነገሮችን መስራት ይችላሉ። ለምሳሌ ፈጠራ ነገር ትምህርታቸውን ለማሻሻል ዲሲፕሊናቸውን ለማሻሻል ይሄንን አይቶ ደስተኛ ሆኖ ነው በቃ ሁሉንም ነገር ለፈጠራውንም ውጤታቸውንም ለማሻሻል የሚሰሩት ማለት ነው። ስለዚህ ትልቅ ሚና ነው የሚጫወተው እንደዚህ አይነት ምቹ ሁኔታ ማለት ነው።